ሱፍ ማዝራት የጀመርነው በቅርብ አካባቢያቶች ቢሆንም በሰፊው አሁን የገበንበት ያሉ ሁኔታዎች አሉ። በከፊል አርብቶ አደሮች የሚሰራ የሱፍ ማሳዎች አሉ። በማህበራትን ደረጃ የሚሰሩ የሱፍ ማሳዎች አሉ። ጠቅላላ ባለ በኢንቨስተሮች ደግሞ በሰፊ የሚለማ የሱፍ ሰሊጦች አሉ። አሁን እየተሰበሰበ የሚገኝ ከ500 ሄክታር በላይ የሆነ የሱፍ ማሳዎች አሉ። 3600 ምናምን በላይ ይሙንኩንታል በአሁን በቅርብ በዚህ ሳምንት ውስጥ ራሱ ተሰብስቦ የተገኘበት ሁኔታዎች አሉ። በተለይ እነዚህ አዋሽ ተፋሰስን ተከትሎ ያሉ የሰንፍላወር ፍላጎትና ሰንፍላወር ለኛ ሀገር ተስማሚ መሆኑን የከፊል አርብቶ አደሩ የሚረዳበት ሁኔታዎች ላይ ነው ያለነውና እንግዲህ ሰንፍላወር ላይ ወይም ሱፍ ላይ ትልቅ ግንዛቤና ማስጨበጫ ወስዶ የሚሰሩበት ሁኔታዎች አሉ። አዋሽ ተፋሰስን ተከትሎ ያለ 11 ወረዳዎች እነዚህ አዋሽ ተፋሰስን ተከትሎ ያሉ በሰፊው ያለሙበት ያለበት ሁኔታዎች አሉ። የሱፍ ነገር እኛ ጋር ከዚህ በፊት አይታወቅም ነበር። በከፊል አርብቶ አደር ደረጃ ያን ያክል ግንዛቤ አልነበረም። ሰንፍላወር በፕሮጀክቶች በትናንሾች በፕሮጀክቶች ድጋፍ የሚሰሩ የሰንፍላወር ወይንም የሱፍ ሰሊጥ የሱፍ እርሻዎች ካልሆኑ በስተቀር አሁን ግን በሰፊ ሁኔታ የማህበረሰቡም ሆነ የከፊል አርብቶ አደሩም ሆነ የነዚህ ሰፋፊ ኢንቨስተሮች እየጋቡበት ያለበት ሁኔታዎች አሉ። ወደ ሰንፍላወር የሳኒሊቲ ችግር ሊቋቋም የሚችል አንዱ መፍትሄ ነው ይሄ ሰንፍላወር የሚባለው። ምክንያቱም እሱ ሱፍ ሰብል የሚባለው ይሄ ሳኒሊቲን ሰብል ከመሬት ያሉ ንጥረ ነገሮች እነዚህ ሳኒሊቲ የሆኑ መሬቶችን ለሌላ ሰብሎች እኛ ጋር አሁን ሳኒሊቲ የሚታከሙ ፕሮቴሽን በሰብል ሮቴሽን ለምሳሌ አሁን ሰንፍላወርን በዚህ አመት ብዘራ ቀጣይ ስንዴን ብዘራ ቀጣይ ላይ ደግሞ ጥጥም ብዘራ ክሮፕ ካላንደርን ተከትሎ ስለሆነ እነዛን በመፈራረቅ ነው ይሄ ሳኒሊቲ ሊፈታ በሚችለውና ትልቁ ቻሌንጅ ሳኒሊቲያችን ስለሆነ የሳኒሊቲንም ደግሞ ሊቋቋም የሚችል አንደኛ ሰብል ስለሆነ ሌላ ሰብሎችን ለማምረት ደግሞ ፈርቲላይዘር መሆኑን ስላወቁና ከፊል አርብቶ አደሮችና ኢንቨስተሮች በሰፊ ይሄን ሰብል ሊገቡበት የቻሉበት ሁኔታ ይሄ ነው።